ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ቤተሰቦች እንግዲህ አርሰናልን 3-2 በፕሪሚየር ሊጉ ካሸነፈን በኋላ በክለብ ውስጥ ምን አይነት ነገር እየተፈጠረ ነው ያሉትን ነገሮች ዜናዎችን በዚህ ቪዲዮ እናቀርብላችሁ ይሆናል። በዚህ ቪዲዮ መጨረሻ ላይ ወሳኝ የሆነ የማንቸስተር ዩናይትድ ጥያቄ አለ። ያን ጥያቄ እስከ መጨረሻ ተከታትላችሁ እንደምትመልሱ ተስፋ አደርጋለሁ። ለሚመልሱ ሰዎች ደግሞ ማበረታቻ አሪፍ ቤተሰብ እንሆናለን፣ በደንብ እንግባባለን፣ እንተዋወቃለን ማለት ነው። ዩናይትድን ማንቹሪያን በሙሉ እስቲ ወደ ቪዲዮ ግባ። ይሄ መጀመሪያው ፎቶ እንግዲህ የምንመለከተው ማንቸስተር ዩናይትድ እንግዲህ 3-2 በሙሉ ሰዓት አርሰናልን የሊጉን መሪ በዚህ ሰዓት በቻምፒየንስ ሊግን እየመራ ፕሪሚየር ሊግን እየመራ ያለውን ጠንካራውን ቡድን አፈራርሶታል። እንደ ባቢሎን ግንብ ነው እንግዲህ አርሰናልን የናድ ነው ማለት ነው። በጣም የሚገርም ነገር ነው። ብዙ ሰዎች ይሄን ነገር አልጠበቁም። 4-0 ምናምን ሲሉ 5-0 ሲሉ ነበር። እንግዲህ ወደ ቀጣዩ ምስል ሳሳያችሁ እንግዲህ ማንቸስተር ዩናይትድ እንደምታዩት ኩኛ ነው እዚህ ጋር ፋብሪዞ ሮማኖ እንግዲህ ይዘገበው ነው። ማንቸስተር ዩናይትድ ይሄን ጨዋታ 3-2 አሸንፏል። በአርሰናል በኤሚሬትስ ሄዶ ነው ያሸነፈው። ማሸነፉ ብቻ አይደለም፣ መጀመሪያ አርሰናሎች አስቆጠሩ 28ኛ ደቂቃ ላይ 6-7 ደቂቃ በኋላ ማንቸስተር ዩናይትድ በዶርጉ በኢምቤሞ የሚገርም ጎል 37ኛ ደቂቃ ላይ ያስገባ። ከዛ በኋላ ከረፍት መልስ ዶርጉ 50 ላይ ያን ወንደር የሆነ ጎል አስቆጠረ። ከዛ እነሱ ወደ ጨዋታው ተመለሱ። ሜሪኖ አስቆጠረ 84ኛ ላይ ኦልሞስት እኮ እያለቀ ነው። 6 ደቂቃ ነው የቀረው ጨዋታው ላይ ያልቅ። ከዛ በኋላ ባለሜዳው እንጂ የሚያንሰራራው ተጋባዡ ቡድን ወይ ከሜዳ ውጭ የሚጫወተው አያንሰራራም ብዙ ጊዜ። ማንቸስተር ዩናይትድ ግን የድሮውን የፈርጊ ታይም ስነልቦና አምጥቶ እንግዲህ 87ኛ ደቂቃ ላይ በኩኛ ያኔ መሰለ ያበረ ጎል አስቆጥሮ እንግዲህ ሊያሸንፍ ይችላል ማንቸስተር ማለት ነው። በጣም ነው ደስ ያለኝ። ወደ ቀጣዩ ምስል ስንመለከት እንግዲህ ይሄን ጀግና ተጫዋች ይሁት ኩኛ የሚገርም ልጅ አይደል? ዘንድሮ ግዢ ማንቸስተር ምርጥ ግዢ ኩኛ፣ ቤሞ የሚገርም፣ ሴኒ ሌመንስ የሚገርም ግዢ የተፈጸመው ለአሞሪ ቢገዙ ግን እነዚህ ልጆች በምንም አሰልጣኝ ስር መጫወት የሚችሉ ናቸው። ሼሽኮም ቢሆን ቀስ እያለ ከእድሜው አንፃር ወጣት አጥቂ ከመሆኑ አንፃር እንደ ዮገሬሽ ያለፈበት የፈጀበት እድሜው ሄድ አይደለም። ዮገሬሽ እኮ ዘንድሮ ፕሪፎርም ካላረገ ኦልሞስት ቀጣይ ዓመት ፕሪፎርም ያርግ ርግጠኛ መሆን አይቻልም። ምን እድሜው እየጨመረ እየገፋ ወደ መጨረሻው እየሄደ ያለ አጥቂ ስለሆነ ማለት ነው። እንግዲህ ዩት ሰርፍ ነው ያደረጋባቸው። ሊንጋርድ ራሱ አፕሩፍ አድርጎለታል፣ ኮሜንት አድርጎ ይኸውና ቀጠቀጥናቸው። የሚገርም ነው። ዶንት ኬሪ አዌይ ይባላል። ግን ሁለት ጨዋታ ቢሆንም የሚገርም ድል ነው። እንግዲህ ካሪክ ምን ብሏል? እንግዲህ ስለዚህ ድንቅ ስለ ባሎን ዶርጉ I would like to say you are welcome to the rest of the teams in the Premier League. Michael Carrick after winning against Arsenal. ምንድነው ያለው ለዶርጉ? እንኳን በሰላም ወደ ፕሪሚየር ሊጉ መጣከ ልልክ እፈልጋለሁ። ለሌሎቹ ለፕሪሚየር ሊግ ላሉ ክለቦች ደግሞ ኢንትሮዲዩስ አስተዋውቄሃለሁ እያለ ነው። ጠብቁ። ይሄ ልጅ አጥቂ ተከላካይ የሚገርም የክንፍ ተጫዋች ነው የሚሆነው። ፍጥነት አለው፣ አጨራረስ፣ የሚጨርሳቸውን ጎሎች ኒውካስል ላይ ያገባውን ጎል ታስታውሳላችሁ። ቤንድ አድርጎ ያገባው ሲቲ ላይ ያገባውን ጎል ታይታችኋል። አሁን ደግሞ ይሄን አይታችኋል። ይሄ ልጅ ከክንፍ ወደ አጥቂነት ከመጣክ በኋላ ምን አይነት አስደናቂ ነገር እያደረገ እንዳለ እኔ ራሱ ታመር እየሆነብኝ ነው። ዶርጉ ይችላል። እንግዲህ ዶርጉ ከማን ጋር እየተነጻጸረ ነው? ከጋሬዝ ቤል ጋር እየተነጻጸረ ነው ማለት ነው። ለምንድን ነው ከጋሬዝ ቤል ጋር? ጋሬዝ ቤል የቶተናም ህይወቱን ሲጀምር በክንፍ ተከላካይነት ነው የጀመረው። ከዛ በኋላ ነው አሰልጣኝ ቅያሬ ሲያደርጉ ወደ ክንፍ አጥቂነት ሄደ። ከዛ በኋላ እንግዲህ የምታውቁት ሌጀንደሪው ጋሬዝ ቤል ተወለደ ማለት ነው። ዶርጉም እንግዲህ ይሄን ነገር እያሳየን ነው። በዚህ አጭር ጨዋታዎች ቢሆኑም ዶርጉ የሚገርም ጨዋታ አላመኑም ተጫዋቾቹ። እነ ብሩኖ እያያችሁ ነው እንዴት እንደተደሰቱ አላመኑም። ሰገዱለትና አማዱሉ ይገባዋል ዶርጉ ይገባዋል። ይኸውና እዚህ ጋር ደግሞ እንግዲህ
በረኛችን ሴኒ ሌመንስ ያቺን ወሳኝ ጎል ቴስታ መጀመሪያ የሞከሯትን ባያድን ጨዋታው በጣም ይቀየር ነበር። ወሳኝ ጎሎችን አድኗል። የገቡ ጎሎች ደግሞ ታይታቸዋል። ልክስክስና የተጨራረፈ ጎል ያገቡት በረኛን ራሱ ፋውል ተሰርቷል። ሁለተኛ ጎል ራሱ ሲገባ ብያስባለሁ በኔ እይታ ማለት ነው። አርሰናሎች በቦክስ ላይ ማንቸስተር ላይ ፋውል ሰርቶ ነበር። በረኛ ላይ ፋውል ተሰርቶ ደግሞ ጎል ሲገባ ብዙ ጊዜ እንትን አይባልም። ለዚህ እያያችሁት ነው እንግዲህ ምን ያክል ደስታ እንዳለ ይኸውና ባሎን ዶርጉ እየተባለ ነው። ማንቸስተር ዩናይትድ ለዋንጫ የሚፎካከር ቡድን ቢሆን ኖሮ በዚህ ሰዓት ላይ ይሄ ልጅ በምንም ጭቅጭቅ አሁን እያሳየ ባለው አቋም ደግሞ አመቱን ሙሉ አሳይቶ ቢሆን ባሎን ዶር ፉክክሩ ይገባል። እያሳያለው እያገባቸው ያለው በእርግጠኝነት ትናንትና አርሰናል ላይ ያስቆጠራት ጎል የፑሽካሽ አዋርድ እጩ መሆን የምትችል ጎል ያስቆጠረው። እንግዲህ ስለዚህ ልጅ ማውራት አለብን። ካፕቴን ዘ ማግኒፊኮ ብሩኖ ፈርናንዴስ በፕሪሚየር ሊጉ ከዋይን ሩኒ ቀጥሎ በማንቸስተር ዩናይትድ ታሪክ ሁለተኛው ተጫዋች ተከታታይ አመቶች ላይ ከ10 በላይ አሲስት በማድረግ በዚህ ፍጥነት በዚህ ሰዓት 10 አሲስት አለው ብሩኖ። የሚገርም እንግዲህ ይሄን ደግሞ አስደናቂና አስገራሚ የሚያደርገው ምንድነው ኦልሞስት አብዛኛውን ይሄን አመቱን ሙሉ በሙሉ ማለት ይቻላል እስካሁን የነበረውን ካሪክ እስኪመጣ ፍሌቸር እስኪመጣ ድረስ የነበረውን በሙሉ በ6 ቁጥር ወይ 8 ቁጥር ሲጫወት ነበር። ብሩኖ you are my hero I love you brother እንግዲህ ስለ አማድ ትናንትና ጥሩ ጨዋታ አሳልፏል ለማለት ይከብደኛል። ጥሩ ጨዋታ አሳልፏል ለማለት የሚከብደኝ ምክንያት አማድን ከምናቀው በታች ነው ትናንት የተንቀሳቀሰው። ግን አማድ ተጽዕኖ ይፈጥራል ሜዳ ላይ በመሆኑ ብቻ እሱን ለመያዝ 2-3 ተጫዋች ነው የሚመደበው። ጥንቃቄ ያደርጋሉ። በጣም ተጽዕኖ ሰው ይቀንስልሃል ያለው ኳሊቲ ስለሚታወቅ ከተለቀቀ ዳሜጅ እንደሚያደርጋቸው ስለሚያውቁ በጣም ትልቅ ጥንቃቄ ያደርጋሉ ማለት ነው የትኛውም ቡድን። አማድ ምንድነው ያለው እንግዲህ ትዊተር ላይ ገብቶ አንዱ እንግዲህ ጄ የሚባል ሲያሾፍ ነበር ማንቸስተር 4-0 ይሸነፋል አምን እያለ አማድ ያለው ምንድነው you only hope is corner or ኮርናኛ ምንለው ማለት ነው be humble kid ነው ያለው። የቸኛ ተስፋ ኮርና ነው ከቆሞ ካስ ነው የምታገባው ብቸኛ ተስፋ ተረጋጋ ህፃኑ ተረጋጋ አሰልጣኙ ህፃኑ አሰልጣኝና ህፃኑ ክለብ ህፃኑ ደጋፊ ተረጋጋ እያለ እውነት ነው መረጋጋት አለባቸው። አርሰናል ወንድሮ ዋንጫውን የመብላት እድሉ ኦልሞስት 70-80% ነው። ዋንጫውን ሊበላ ይችላል። የመብላት እድልም ያለው እሱ ነው። ሲቲ ወጣቀው አርሰናል ዋንጫውን እንደሚበላ እርግጥ ነው። ግን መረጋጋት አለባቸው። ዋንጫውን እስኪበሉ ድረስ ያው ከበሉም በኋላ መረጋጋት አለባቸው። ሃምብል መሆን አለበት። ብዙ ሰው አርሰናል ደጋፊዎችን የሚጠላው ነው አሁን በደንብ ሳይ ለምንድን ነው እለበት ድሮ አይገባኝም ነበር። አርሰናል የሚጣላው በደጋፊ ምክንያቱም ደጋፊዎች ነገሮቹን አጋኖ ራሳቸውን ከፍ አድርጎ ማውራት ይወዳሉ። ጥሩ ነው ስለ ክለብ ጥሩ ነገር ማውራት፣ ግን ያለበትን ቦታ ደግሞ አንዳንዴ ጀኒዩን ከመበሻሸቅ ውጭ ወጥተክ ጀኒዩን ሆነ ስታወራ እንተም የአርሰናል በዚህ ሰዓት ሁለት ምርጥ ተጫዋቾች አሉ። እሱም ማን ነው? አንዱ ኮርና ነው፣ አንዱ ደግሞ ኦንጎል። ይሄ ምንም ያከራከር አይደለም። ከኦፕን ፕሌይ ጎል ማስቆጠር ከብዷቸዋል። ይሄን ማስተካከል ካልቻሉ የፊት ለፊት መስመር ላይ ያለውን በቀሩት 15 ጨዋታዎች ማስተካከል ካልቻሉ ፕሪሚየር ሊግ ዋንጫው ራሱ አስጊ ነው ሊሆንባቸው ይችላል ብዬ አስባለሁ። ይሄን ማስተካከል አለባቸው ዋንጫውን መብላት የሚፈልጉ ከሆነ። ኮቢ ሜኑ እንግዲህ አስደናቂ እንቅስቃሴ ነው ያደረገው። ስለዚህ ልጅ ምን ልል እችላለሁ? ምን ብሎ ሲተቹት ነበር? ኮቢ ሜኑ በተሰለፈበት ሁለት ጨዋታ የካራባው ካፕ እና የኤፍኤ ካፕ ላይ በግሪስፒና በብራይተን ማንቸስተር ዩናይትድ ተሸንፎ ወጣ። ኮቢ ሜኑ ችግር አለበት ሲሉ ነበር። እስቲ አሁንስ ተናገሩ። ያኔ እንደዛ ያላችሁት ኮቢ ሜኑ በተሰለፈበት ሁለት የፕሪሚየር ሊግ ጨዋታ ሲቲን እና አርሰናልን አሸንፏል ማንቸስተር። እስቲ ምን ትላለህ? ኮቢ ሜኑ is magic. He is a magic. You never touch him. ፍሌም የሆነ ተጫዋች አደርስበትም። የትኛውም ስኳድ የትኛውም ክለብ የሚመኘው ተጫዋች ነው። ኮቢ ሜኑ ፍጥነት ላይ ኖሮ ይችላል፣ ግን ከኳስ ጋር አንደኛ ጥራት ያለው ተጫዋች ነው። እስቲ በቀጣዩ አመት
እንደ ኤሊየት አንደርሰን ያለ ተጫዋች ከኋላው ከሱ ጋር 6 ቁጥር ላይ ያሰለፈ ምን አይነት ሜኑንና ምን አይነት ማንቸስተር ዩናይትድን እንደምን እንግዲህ በጣም ብዙ ዜናዎች እየወጡ ነው። አንደርሰን ወደ ማንቸስተር ወደ ሊቨርፑል እየተባለ ነው በዚህ ሰዓት ላይ። እስቲ ምና ይሆናል በክረምቱ ነው እንግዲህ ይሄ ልጅ ዓለም ዋንጫ እንግሊዝ ብሔራዊ የሚሳለፍ ልጅ ነው። ብራያን ምቡሞ ምርጡ የፕሪሚየር ሊግ የ2025-26 ሲዝን ፈራሚ ምርጡ ፈራሚ የምን ዙበሜንዲ የምን ምናምን የምን ኢኪቲኬ ነው። ምርጡ የፕሪሚየር ሊግ ፈራሚ ነው በዚህ ሰዓት 8 ምናምን ፕሪሚየር ሊግ ጎል አለው ይሄ ልጅ። መላመድ አልፈለግም። ሲቲ ላይ ገብቷል፣ አርሰናል ላይ ገብቷል፣ ሊቨርፑል ላይ ገብቷል። ቢግ ጌም ፕሌየር የትልቅ ጨዋታ ተጫዋች። ዊ ላቭ ዩ እምበሞ ዊ ላቭ ዩ ዩናይትድ። ምርጥ ልጅ ነው ያገኘው ዩናይትድ። ምን ማለት እንደምችል አላቅም። ምን ማለት ስለዚህ ልጅ እንደምችል አላቅም። ሚገርም አጨራረሱ። እስቲ እንግዲህ ወደ እምቤሞ ይኸው ጀግናው እምቤሞ በስጋሪ ሚገርም ተጫዋች ነው። ሚገርም ተጫዋች እንዴት እንደጨረሰው እዩት። ኳሱ እንዴት እንደጨረሰው እዩ። ይወላላየው ገብተ አውጣው የሚባለው ይሄ ጎል ገብተ አውጣው ከቻልክ። ሃሪ ማጓየር እንደዛ ሰፈር እንዳላረገ እንደዚህ ደግሞ ሻይን ሲያደርግ ኩዱስ ልንለው ይገባል። ኩዱስ ቢግ ደብሊው ማጓየር ማጓየር ሃሪ ማጓየር ማን ኦፍ ዘ ማች ምን ልል ይችላል። ዲሲፕሊን የሆነ ቡድን ከኋላ ሆኖ ከማርቲኔዝ ጋር ሆኖ የመራው ማርቲኔዝ አንፎርቹኔትሊ እድለኛ አልነበረም። ኦን ጎል ገብቶበታል። የተሸራረፈ ኳስ ይሁን። ሉክ ሾው እንግዲህ ኪስ ውስጥ ነው የከተተው። ሳካን ኪስ ውስጥ ነው የከተተው። ሻግ ነው ያደረገው ሉክ ሾዋችን። እንግዲህ ማንቸስተር ዩናይትድ አርሰናል እንደዚህ ሆነው ውጤት ካሸነፈ በኋላ ስንተኛ ሆኗል ማለት ነው? አራተኛ መጥቷል። በ41 በ38 ነጥብ በ38 ነጥብ ስንተኛ ሆኗል ማለት ነው? አራተኛ። ከአርሰናል ከአንደኛው የ12 ነጥብ ልዩነት። እዛ ላይ መድረስ ከባድ ቢሆንም ከኋላችን የሚከተሉን ቼልሲን፣ ሊቨርፑልን ሁለቱን በጣም በመጠንቀቅና ከዛ በኋላ አስቶን ቪላ ደግሞ ነጥብ የሚጥል ከሆነ እስከ 3 ወይም 4 መጨረስ እድላችን 4 በቂያችን። ዘንድሮ ወደ ቻምፒየንስ ሊግ ከገባን ፈንድ ይደረጋል፣ ብዙ ግዢ ይኖራል፣ ጥንካሬ ይመጣል። ቀጣይ ላይ እንግዲህ ይሄው እንደምትመለከቱት ዩናይትዳችን ቶፕ 4ን ሰተት ብሎ ገብቷል። አሁን የያዙትን እንግዲህ ይዞ ማልቀስ ነው። አራቷን ወጥሮ አራቷን መያዝ ነው። እንግዲህ እንደዛ ይመስለኛል። ትልቅ ነገር ነው የሚሆነው። ቶፕ 4ን እቺ ወጥሮ መያዝ አስፈላጊ ነው። እንግዲህ አርሰናል ደጋፊዎች ምን እያሉ ነው? ፔናልቲ መሰጠት ነበረበት እያሉ። እንግዲህ አንድ ተጫዋች እንደዚህ ብሎ መውደቅ አለበት? እንደዚህ መውደቅ አለበት? ተንሻፎ ተንጋዶ እጁን እንደዚህ አድርጎ ይውደቅ? እንደዚህ አድርጎ አይሆንም። ለምን እጁ ይሄ ራሳቸው አርሰናሎች ከሊቨርፑል ጋር ሲጫወቱ እንደዚህ አይነት ኦዲጋርድ እንደዚህ አይነት ኳስ ወርቆ ኦዲጋርድ መሰለኝ እንትን ብሎ አልተሰጠም ለሊቨርፑል ፔናልቲ። ምክንያቱም ተፈጥሯዊ እጁ ይዘቱን ይዞ መውደቅ ስላለበት ተፈጥሮን ለቆ መውደቅ አይችልም። ማንም ተጫዋች ቢሆን ተፈጥሯዊ እጁን እንትን አድርጎ መውደቅ አይችልም። ለዚህ ያሰጣል ምናምን ክርክር ተጫውተህ እስቲ ልክስክስ ጎል አቁሙና እንደዚህ አይነት ተጫዋታችሁ ማንቸስተር እንዳገባው ማግባትና ማሸነፍ ነው። ምንም እኮ ክርክር አያስፈልግም። እንግዲህ ስለዚህ ሰው ምን ልላችሁ ይችላል? ከማድነቅና በቃ ከማድነቅ ውጭ ታክቲካል ማስተር ማይንድ ነው የሆነው። እንግዲህ በማንቸስተር ቤት 3 ጨዋታ በኬርቴከርነት 2 ጨዋታ ደግሞ በአሰልጣኝነት አሰልጥኗል። ከቪያሪያል ጋር 2-0 አሸንፏል። ከቼልሲ ጋር 1-1 ተለያይቷል። አርሰናል ጋር 3-2 አርሰናልን አሸንፏል። ይሄ በኬርቴከርነት ሲሆን በአሰልጣኝነት ደግሞ ሲቲን 2-0 አርሰናልን 3-2 ኦልሞስት ስንት ፐርሰንት ነው የሚባለው? ኦልሞስት 97% 90% የማሸነፍ ንጻሬ ያለው አሰልጣኝ ሆኗል ማለት ነው። ካሪካችን እንግዲህ አንዳንድ እግር ኳስን ማያውቁ የአርሰናል ደጋፊዎች በሚዲያ ላይ ያየው ነኝ እኔ
ታላቅ ወንድሜ የአርሰናል ደጋፊ ነው። በጣም እግር ኳስን ያውቃል። በጥልቀት ስለሚያውቅ ይገባኛል። የሚያወራው ነገር ይገባዋል። እሱ ግን እንደዚህ አይነት ሰዎችን ደግሞ ሳይ ያናድደኛል። ምንድን ያለው ተሙማን የሚባል አለ፣ ታውቁታላችሁ። በሶሻል ሚዲያ በቲክቶክ ላይ ምናምን ማይክል ካሪክ ተረጋጋ፣ ለመዋረድ አትቸኩል፣ እንኳን ለቁም ለገንፎም እንኳን ለሙቅ ለገንፎም አንደነግጥም አለች አያቴ። በአርሰናል መዋረድ ከቶትናም ከአስቶን ቪላ ከባየር ሙኒክ ከቼልሲ ከኢንተር ከአትሌቲኮ ማድሪድ ወዘተ ተማሩ። እንኳን ለወራጁ ዩናይትድ ለሌሎቹም አውራ ነው፣ ገና ነው። ማን ነው ገናና? ማን ነው አውራ? ማን ነው ወራጅ? አምስተኛ እኮ ላይ የነበረው ከጨዋታው በፊት አምስተኛ ስድስተኛ ዲሉዥናል የሚባለው እንደዚህ አይደል? አያቴ አለች ምናምን ምን አገባን ስለ አያትክ? ኧረ ከእንደዚህ አይነት ደጋፊ ይሰውራችሁ። እንደዚህ አይነት ደጋፊ እንኳን ማንቸስተር ዩናይትድ ክለብ ውስጥ አልወረ ነው የሚያስብለው። እንግዲህ ካሪካችን ጌም ዊክ ሌሰን እየሰጠ ነው ለአርሰናል እና ለጋርዲዮላ እንዴት አንድ ቡድን ማሸነፍ እንዳለባችሁ ስልጠና እየሰጣቸው ነው ማለት ነው። ከፈለጋችሁ በፓኬጅ መልክ አመቱን ሙሉ ቀጣይ አመት ዘንድሮ እንኳን ቢዚ ስለሆነ ለቀጣይ አመት ዋንጫ ላልበላው ከሁለቱ አንዱ ቡድን መርጠን ስልጠና ከካሪክ ጋር እንሰጣቸዋለን ማለት ነው። የአርቴታን ታክቲክ ክራሽ ነው ያደረገበት። ከፈለጋችሁም በሜዳ ከፈለጋችሁ በክፍል ውስጥ እንደፈለጋችሁ ስልጠና ይሰጣችኋል። እንግዲህ ሩበን አሞሪምን ያዋረደ ሩበን አሞሪምን ግልጽ አውጥቶ ሜዳ ላይ ያሰጠ አሰልጣኝ ይሆናል በሁለት ጨዋታ ካሪክ። ምክንያቱም ሩበን አሞሪም ተከላካይ ባሸነፍ ተከታታይ ጨዋታዎችን በፕሪሚየር ሊግ ለማሸነፍ 35 ጨዋታ ነው የፈጀበት። 35 ጨዋታ በፕሪሚየር ሊግ። ካሪክ ግን በመጀመሪያዎቹ ሁለት ጨዋታ እንግዲህ አሸንፏል። ይሄ ሩበን አሞሪም ለመተቸት ሳይሆን ምን ያክል ድንቅ ስራ እንደሰራ ካሪክን ለማሳየን። እንግዲህ ካሪክ ምን ብሏል? ያለፈው ሳምንት ላስት ዊክ አርቴታ ምን ብሏል ለካሪክ? ላስት ዊክ አይ ሰንት ካሪክ ፍላወር when he beats Man City tonight I am blocking him on LinkedIn። ሊንክድኢን እንግዲህ የታወቀ የቢዝነስ እና የሥራ መፈለጊያ አፕ ነው። ምንድነው ያለው? ሊንክድኢን ላይ ብሎክ ላደርገው ነው፣ ምክንያቱም ሳምንት አበባ ልኬለታለሁ፣ አሁን ግን ሊንክድኢን ላይ ብሎክ አደርገዋለሁ ብሏል። እንግዲህ አርቴታ ተናዶ ማለት ነው። እንደ ጆክ እንደ ቀልድ አይነት ነገር ሆና የተነገረች ናት ማለት ነው። እንግዲህ መጨረሻው ጥያቄ ምንድነው? ይሄ ነው። እናንተ የገናናና የሃያሉ የማንቸስተር ዩናይትድ ደጋፊዎች እንዲሁም የኔ ሐሳብ የሚመቻችሁና የሌላ ቡድን የአርሰናል፣ የቼልሲ፣ የሊቨርፑል ደጋፊ ሆናችሁ ያያችሁ እስከዚህ ድረስ ያያችሁ ስፔሻሊ የማን ዩናይትድ ደጋፊዎች should ማይክል ካሪክ be appointed as permanent manager ትላላችሁ? ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ መቀጠል አለበት ወይ? ይሄ ሁለቱ ጨዋታ ብቃቱን አሳይቷል አይ ወይ ጊዜ ይሄ ጨዋታዎቹን የቀሩትን 15 የፕሪሚየር ሊግ ጨዋታዎች ይጨርስ ትላላችሁ? አው በቃ እስካሁን ባሳየው በቂ ነው ይገባዋል ምትሉ የስ በሉ፣ ማትሉ ደግሞ ኖ በሉ። እንግዲህ ኮሜንት ገብታችሁ ለምጽፉ ሰዎች አንደኛ በቀጣያት ጊዜ ተለየ ሜምበርሺፕ አባላት ሆናችሁ በመናደርገው የምንፈጥረው ነገር አለ። እዛ ላይ ቪአይፒ ትሆናላችሁ። ኳስ ቀጥታ ስርጭት ተሰብስበን የምናይበት ፕላትፎርም አለ። እሱን እንግዲህ ወደ ሶሻል ሚዲያ አላመጣንም። እዛ ሶሻል ሚዲያ ላይ በመናመጣበት ጊዜ እዛ ላይ ቪአይፒ ጌስት ትሆናላችሁ። ኮሜንት የምታደርጉ ኢንጌጅ የምታደርጉ ሰዎች እየለዩዋችሁ እንሄድና ቤተሰብ እንሆናለን። ሽልማቶችም እናዘጋጃለን። እዛ ላይ ደግሞ ቅድሚያ ይሰጣችኋል። ስለተከታተላችሁ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ግሎሪ ግሎሪ ዩናይትድ 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 ካም ኦን